ሃይ ሰላም በኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት የበለጸጉ ሮቦት ነው። አሁን አርቲፊሻል ኢንተለጀንስ እንግዲህ እንደ ሱናሚ ወይም ደግሞ እንደ ጎርፍ እየመጣ ነው። እቺን ትመስላለች። ብዙ ሰው ሲያልፍ ሲያገድም እንደውም ምንን ያየ መስሎ የመጪውን የኢትዮጵያን እንግዲህ የኤአይ ጉዞ አብሳሪ የተባለለት ነው። እዚህ ላይ ገባ ብሎ በደንብ መስራትን ይጠይቃል። በዛው ልክ ደግሞ ጥንቃቄ ይፈልጋል። አጥፎ አሁን ከፓወር ነው በኢትዮጵያ አርቲፊሻል ኢንተለጀንስ የተሰራች የመጀመሪያው ሮቦት ነች። which means እንግዳ ተቀባይ ሮቦት ናት። ኖቶችን መገልበጥ ሳይኖርባቸው እንደ ድሮም ስካን ብቻ እያደረጉ ሙሉ ኖቶችን መውሰድ የሚችሉበት አለ። እንግዲህ በኢንሳና በአርቲፊሻል ኢንተለጀንስ ትልቅ ተቋም የተዘጋጀ ኤክስፖ ነው። ኢትዮጵያን ቴክ ኤክስፖ 2025 ትልቁ ዓላማው ደግሞ ዓለም እየተሳሰረች እንግዲህ ወደ ኤአይ እየሄደች ነው፣ ወይም ወደ አርቲፊሻል ኢንተለጀንስ ጉዞ አድርጋለች። ምርጫ የለንም። ኢትዮጵያ ሀገራችን ወደ ዓለም ለማቀላቀል ደግሞ ያለን ጊዜ አሁን ነውና ኢትዮጵያ እንግዲህ ለመጪው ጊዜ እንድትዘጋጅ በቴክኖሎጂው በኤአይ ዘርፍ እንድትሰራ ይደረጋል። እንደምትመለከቱት እንግዲህ አዲስ ኮንቬንሽን ሴንተር በሰሞኑ ድግስ በዝቶበታል። በርካታ ሁነቶችን እያካሄደ ነው። ከተለያዩ ሀገራት የመጡ በአርቲፊሻል ኢንተለጀንስ ላይ ሙያውና እውቀቱ ያላቸው ኃላፊዎች፣ አምባሳደሮች፣ የተለያዩ ማዕረጎች ያሏቸው ተጠሪዎች እንግዲህ እዚህ ከትመዋል። ምክንያታቸው ደግሞ ኢትዮጵያ እንዴት ተጓዘች፣ ወደፊት እንዴት መጓዝ አለባት፣ ከአፍሪካ ጋር ደግሞ ተሳስራ በመጪው የኤአይ ዓለም ምን ይጠብቃታል የሚለውን ውይይት የተደረገ ነው። በጣም እጅግ ደስ ያሰኛል። ዝግጅቱን ከዚሁ እየተከታተልኩኝ እኔ አቀርብላችኋለሁ። ጉዞ ከመቅዲ ሰዓታችን ጋር በድጋሚ መካከል እንደምን አሉ? በጣም የተሳካ ነበረ። ቦታው ላይ ስንገኝ በተለይ በጣም የሚያኮራ እንደ ኢትዮጵያ ብሎም እንደ አፍሪካ ትልቅ የነገዋን እንግዲህ ኢትዮጵያ የአርቲፊሻል ኢንተለጀንስ ጉዞ አብሳሪ ነውና እንኳን ደስ ያሉት። በቅድሚያ እንኳን አብሮ ደስ አለኝ። እንደጠበቃችሁት ነበር ዝግጅቱ? ምን የተለየ ነገር አገኛችሁበት? ዓላማውስ ምንድነው ከሚል እንጀምር። ያው ዝግጅቱ እንደጠበቅነው በጣም እንደዚህ ብዙ ሰው አልጠበቅንም ነበር። አሁን ትላንትናም ዛሬም በጣም ግቢው እንዳልሽው እንዳይሽው አድራሹ በጣም ትልቅ ሙሉ ነውና ዓላማው እንግዲህ የኢትዮጵያ ቴክኖሎጂ ኤክስፖ 2025 ማዘጋጀት ነው የነበረው አንዱ። ከዛ ውስጥ እንግዲህ ብዙ ፓርቶች አሉት። ከዛ ውስጥ በተለይ አሁን የዛሬ ያየሽው በአፍሪካ ፖሊሲ ላይ የአፍሪካ መሪዎች አርቲፊሻል ኢንተለጀንስን ፖሊሲ በመቅረጽ አፍሪካ የራሷን የምትተዳደርበትን
ለማዘጋጀት ነው። እንግዲህ ውይይቶቹ በጣም በርካታ ውይይቶች አሉ፣ ፓናል ዲስከሽኖች አሉ። እነዚህ ፓናል ዲስከሽኖች በተለይ አፍሪካን እንደ አፍሪካ ሀገራት አንድ ላይ በመሆን በአርቲፊሻል ኢንተለጀንስ ቴክኖሎጂ ላይ ፖሊሲ በመቅረጽ በዛ ፖሊሲ እንዲመሩ እንዲታገዙ ከሌላው ዓለም ጋርም በዛ መሰረት አብሮ እንዲሰሩ ነው። በቴክኖሎጂ ላይ እንግዲህ ኢኖቬሽን ወይም ደግሞ ምርምርና ልማት ላይ እንዲሰሩ ነው እና በተለይ እንግዲህ የኛ አይቴች ከሆነ ኤክስፖ ውስጥ ያለው ኤግዚቢሽን ውስጥ ያለው ቴክኖሎጂ ካምፓኒዎች አሉ። እነዚህ የቴክኖሎጂ ካምፓኒዎች እዚህ መጥተው ምርታቸውን ያሳያሉ። የመንግስት ተቋማት አሉ ምርታቸውን እዚህ ያሳዩት በተለይ በቴክኖሎጂ ዙሪያ ላይ። ከዚህ እንግዲህ ወጣቶች ተምሮ ነገ አገር ተረካቢ ትውልድ ኢትዮጵያ ደግሞ በቴክኖሎጂ ይህን ሴክተር እንድትመራ ለማድረግ ነው። በጣም ደስ ያሰኛል። አሁን እንግዲህ በህዝቡ ወገን ሆነን ስናስበው አርቲፊሻል ኢንተለጀንስ በሌላውም ዓለም እየሰሩበት ያለና ወደ ከፍታ እየሄዱበት ያለ ትልቅ ኃይል ነውና ወደኛ ሀገር ሲመጣ ደግሞ እንደ አፍሪካዊ ገና ነን ወይ ብለው ሰዎች ያስባሉ። ከእርሱ አንደበት ብዙ ስለሰሩበት ስለተመራመሩም ብዬ ነውና ገና አይደለንም ወይ ለአፍሪካ ኢንተለጀንስ አሁን መሆኑ ፋይዳው ምንድነው ይላሉና እንግዲህ አሁን አርቲፊሻል ኢንተለጀንስ እንግዲህ እንደ ምንድነው የሚባለው እንደ ሱናሚ ወይም ደግሞ እንደ ጎርፍ እየመጣ ነው። እንደ ጎርፍ እየመጣ ያለው ቴክኖሎጂ አፍሪካ ጊዜው አሁን ነው ወይም ጊዜው አሁን አይደለም ለማለት ያስቸግራል። ጊዜው ዛሬ ነው። አሁን በዚች ሰዓት ነው መጀመር አለብን። ምክንያቱም ቴክኖሎጂ በጣም እየሄደ ነው። ብዙ ሀገር ዓለም የሆነች ነው። ብዙ ሀገራትም እዚህ ላይ እየሰሩ ነው። አፍሪካ እቺን ድል ካጣች በብዙ ነገር ወደ ኋላ እንቀራለን። እንደ ድሮ እንኳን አይደለም። የአሁኑ በጣም እድገቱ በጣም ፈጣን ነው። ቻሌንጁም እንደዛው ነው። ስለዚህ በአርቲፊሻል ኢንተለጀንስ በሁሉም ሴክተር ላይ ካልተጠቀም በግብርናው፣ በጤናው፣ በሳይበር ሴኩሪቲ፣ በቴክኖሎጂም፣ በማኑፋክቸሪንግ አርቲፊሻል ኢንተለጀንስን ካልተጠቀም እንደ ሀገር ወደ ኋላ እንቀራለን። እንደ አፍሪካም ደግሞ አብረን እንደዚህ ካልሰራን እንደ ሀገር ወደ ኋላ የምንቀርበት ወይም ደግሞ የምንወርቅበት ነው። ይሄ ቴክኖሎጂ በደንብ ካልተጠቀምንበት፣ በደንብ ከተጠቀምንበት ብዙ ሴክተሮችን የሚቀይር ሴክተር ነው። ስለዚህ በጣም ወጣቶች፣ የተማሩ ሰዎች፣ በዚህ ሴክተር ላይ የሚሰሩ ሰዎች ሁሉም እዚህ ላይ ተረባርበው አርቲፊሻል ኢንተለጀንስ ምንነትን አውቀው ከዛ ጥቅሙን በማወቅ ከጥቅሙ መጠቀም መቻል አለብን ማለት ነው። ታው ኢትዮጵያዊ እየተዋሃደ ነው። ልጆቻችን መጪው ትውልድ በተለይ ኤአይ ላይ ብዙ ትምህርት ቤቶችም እየበቁ ነውና ለውጡንና ስኬቱን ደግሞ እንዴት ያዩታል? መጪው ትውልድ እንግዲህ በጣም በርካታ ነገሮችን ነው አሁን እዚህም ሲያሳዩ የነበረው በኤግዚቢሽኑ ላይ ትንንሽ ልጆች የ8ኛ፣ የ10ኛ፣ 12ኛ ተማሪዎች ናቸው ውጤቱን የሚያሳዩት። በጣም ተስፋ አለ መጪው ትውልድ ላይ ትልቅ ተስፋ፣ ትልቅ ስራ መሰራትን ደግሞ ትልቅ ተስፋም ነው ያለው። ምክንያቱም እዚህ እያሳየን እዚህ እየሰሩ ያሉትን እያየን ስለሆነ ማለት ነው። በጣም ደስ የምን እኔ ጓጓሁኝ መጪው ምን እንዳሰባችሁ። እንዲህ ከሆነ 2025 በዚህ መንገድ ከተጠናቀቀ ምን እንጠብቅ? በመጪው ጊዜ የመጀመሪያ ነው ይሄ የመጀመሪያው እንደዚህ ከሆነ መጪው ዓመት በተመሳሳይ ሰዓት እንደዚሁ እናዘጋጃለን። ስለዚህ ሚዲያዎችም ይህንን ስለ ኢትዮጵያ የቴክኖሎጂ ኤክስፖ በደንብ ፕሮሞት ማድረግ ያስፈልጋል። ስለዚህ ከዚህ 2 እጥፍ 3 እጥፍ 4 እጥፍ ሆኖ በኢትዮጵያ ወይም እንዲሁም በአፍሪካ የቴክኖሎጂ ኤክስፖ የሚዘጋጅበት እኛ ሌላ ዓለም ጋር ሄደን ነው ኤክስፖን የምናይበትና የምንከታተልበት የነበረው። ስለዚህ መስራት ይቻላል፣ ወደኛ ሀገር ማምጣት ይቻላልና ይህንን በደንብ አግሬሲቭሊ እንሰራበታለን ማለት ነው። እውነት ነው። ከወዲሁ እንግዲህ ሀገራችንን እንደ አፍሪካ ብሎም እንደ ዓለም ተወዳዳሪ እንድትሆን መጪውን ዓለም እንድትቀላቀል ለምታደርጉት ጥረት ባልተመቹ ሁኔታዎች ውስጥ ሁሉ ለውጧን ለምትናፍቁ ደግሞ ኃላፊዎቻችን የእውነት ምስጋና አለን። እናመሰግናለን። በርቱ። በድጋሚ በያላችሁበት ጥሩ ቆይታ እንመኛለን። ያለ ነው አዲስ ኢንተርናሽናል ኮንቬንሽን ሴንተር ውስጥ ነው። መቼም ይሄ ቦታ በርካታ ድግሶችን ያዘጋጃል። ዛሬ ደግሞ ኢንቴክስ ኢትዮጵያን ቴክ ኤክስፖ በአፍሪካ ለመጀመሪያ ጊዜ ማለት ይቻላል ቴክኖሎጂንና ኤአይን አርቲፊሻል ኢንተለጀንስን አዋህዶ የመጪውን የኢትዮጵያን እንግዲህ የኤአይ ጉዞ አብሳሪ የተባለለት ነው። እንደ ኢትዮጵያ ብቻ ሳይሆን እንደ አፍሪካ እንደ ዓለምን ብሎ ኢትዮጵያ ከሌሎች ሀገራት ጋር በቴክኖሎጂ ያላትን ትስስር ያበስራል ተብሏል። ወደ ውስጥ ገብተን እንመለከታለን። በድጋሚ መልካም ጊዜ። ጤና ይስጥልኝ ክፉነት፣ እንደምን አለሽ? እንኳን ደህና መጣሽ። እንኳን ደህና ቆዩኝ። በጣም እንግዲህ በትልቁ ተቋማችን ኢንሳ ስር
ለምትሰሩት ሁሉ በጣም ክብር አለን። እንደ ዛሬ ግን ልቤ ሙሉ ሆኖ የተደሰትኩበት ጊዜ የለም። በግል እንኳን ደስ አላችሁ ለዚህ ስኬት። የዛሬው እንግዲህ ዓላማ ትልቁ የዚህ ዝግጅት ዓላማ ምንድን ነው? እንግዲህ ሁላችንም እንደምናውቀው የኢትዮጵያ የቴክኖሎጂ ኤክስፖ ላይ ነው የምትገኙት። ኢቴክስ ኢትዮጵያን ቴክኖሎጂ ኤክስፖ 2025 በአይነቱ ለየት ያለ ምናልባትም በኢስት አፍሪካ ትልቁ ኤክስፖ ነው። በዚህ ኤክስፖ ላይ በጣም ብዙ ሀገራት የተሳተፉበት የሀገራችን ደግሞ የስታርታፕ የቴክኖሎጂ ካምፓኒዎች እንዲሁም ትልልቅ የቴክኖሎጂ ተቋማትና የገቨርንመንት ሴክተር ያለበት ነው ማለት ነው። ከዚህ ኤክስፖ ኤክስፔክት የምናደርገው እንግዲህ ታዳሚዎች በተለይ ታዳጊዎች መጻኢ የሆነውን ቴክኖሎጂ የማይቀረውን እየገባንበት ያለነውን የአርቲፊሻል ኢንተለጀንስ፣ የሳይበር ሴኩሪቲ፣ የስታርታፕ፣ የስማርት ሲቲ እና ሌሎች ጉዳዮችን እውቀት እንዲገበያዩ የሪሰርች ወረቀቶችን አቅርበን እዛ ላይ ውይይት እንዲደረግና ፖሊሲዎች ፍሬምወርኮች እንዲወጡ ኤክስፔክት ይደረጋል። በዚህ መሰረት ትላንት የሳይበር ሴኩሪቲ ቀን የነበረው እንዳያችሁት፣ ዛሬ ደግሞ አርቲፊሻል ኢንተለጀንስን በሚመለከት ኤአይ ፎር አፍሪካ በሚል ፎረም ጥሩ የፓነል ዲስከሽን ክቡር ጠቅላይ ሚኒስትራችን በተገኙበት ተከፍቶ ኤግዚቢሽንም ተጎብኝቶ እንዲህ በደመቀ ሁኔታ ነው የምንገኘው ማለት ነው። በጣም የሚያኮራ ተግባር ነው። የወደፊቱ እንድንናፍቅ ሆነናል። ምክንያቱም ትውልዱ ላይ የምትሰሩት ስራ እንደ ኢንሳም ደግሞ በጣም ክፍት ነው ለልጆች በተለይ እንዲያውቁት፣ እንዲሰሩ፣ እንዲመራመሩና የነገውን ከፍታ እንድንጠብቅ ምን እየሰራችሁ ነው? የዛሬ ዓመቱን ደግሞ እንዴት እንጠብቅ? ጥሩ እንግዲህ የቴክኖሎጂ ኤክስፖ የመጀመሪያችን ነው። በሀገራችን ለመጀመሪያ ጊዜ ነው ይሄ በትልቅ ደረጃ የጀመርነው። በቀጣይ ደግሞ ኢቴክስ 2 ብለን 2026 ላይ እንጀምራለን። እዛ ላይ አሁንም ከዚህ በደመቀ መልኩ ምናልባትም ኤአይ ገዘፍ ብሎ እስካሁን እንዳየነው የጥናት ወረቀቶች የሚቀርቡበት፣ ታዳጊዎች በተለይ ምርትና አገልግሎት የሚያመርቱበት፣ ከባለሀብቶች ከኢኮሲስተሙ ተዋንያን ጋር ተቀናጅተው ኤክስፓንሽን የሚያደምቁበት እንደሚሆን ኤክስፔክት እናደርጋለን። ነገር ግን ሁላችንም እንደምናውቀው አርቲፊሻል ኢንተለጀንስ፣ ኳንተም፣ ሜታቨርስ እየመጡ ነው። እነኚህ ጉዳዮች ላይ ደግሞ ጥናቶችን፣ ተግባራትን በደንብ ለአፍሪካ ችግር መፍትሄ የሚሆኑ ጉዳዮችን አውጥተን ለኮንቲነንቱም ለዓለምም ምሳሌ መሆን የምንችልበት ኮንፈረንስ ለማዘጋጀት ነው ፕላናቸው። በጣም ደስ ያሰኛል። መልእክት ካለው ጠቅለል አድርገው እንግዲህ በጣም የተዋከበ ሰዓት ነው። ብዙ ኃላፊዎች፣ ብዙ አምባሳደሮች እየጎበኙት ነውና ከጊዜዎት ላይ ተሻምቼ ነው ለህዝቡ ማድረስ የሚፈልጉት መልእክት ምናልባት ጊዜው አሁን ነው የሚላሉ ወደ ዓለም የምንቀላቀልበት ወደ ኤአይ የምንቀላቀልበት እና እንደ ጥንቃቄም እንደ መልእክትም ደግሞ ከተቋማቸው ጥሩ እንደ መልእክት እንግዲህ ቴክኖሎጂ ድፍረት ይጠይቃል። ደፈር ብሎ ገብቶ መሞከር አሁን መጥቶልናል። ለሁሉም እኩል እድል የሰጠ ነው። እዚህ ላይ ገባ ብሎ በደንብ መስራትን ይጠይቃል። በዛው ልክ ደግሞ ጥንቃቄ ይፈልጋል። ለእኛ እንደ ሳይበር ሴኩሪቲን እንደሚመራ ተቋም የሚመጣልን የቴክኖሎጂ ትሩፋት በአግባቡ መጠቀም፣ በተለይ እጃችን ላይ ባለ ስልክ የምናደርጋቸው የሶሻል ሚዲያ እንቅስቃሴዎች እና ሌሎች ጉዳዮች በዚህ ማስተካከል ይፈልጋል። አመሰግናለሁ። በጣም እናመሰግናለን። አመሰግናለሁ። እግዚአብሔር ደህና ነሽ? ምንድን ነው አንቺ? እሺ በኢትዮጵያ አርቲፊሻል ኢንተለጀንስ የተሰራች የመጀመሪያ ሮቦት ነች። ዊች ሚንስ እንግዳ ተቀባይ ሮቦት ናት። ክቡራንና ክቡራት እንኳን ወደ ኢቴክስ 2025 ደህና መጣች እያለች እንግዳ እየተቀበለች ነው ማለት እንኳን ነው። ደህና ቆየሽ። አይ ሰላም። በኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት የበለጸጉ ሮቦት ነው። በዚህ ኤክስፖ የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩትን ጨምሮ በርካታ የመንግስት እኔ ምላትን ትመልሳለች። ግን አሁን ፕሮግራሙ አብሮያር ነው። ለጊዜው ግን እንኳን ደህና መጣችሁ የሚለው ይሄኛው ደግሞ ሴኩሪቲ ሮቦት ይባላል። ለጥበቃ አገልግሎት የሚውለው ካሜራ አለው። የሆነ ሞል ላይ ማፕ ታደርጊላቸውና ትለቂያቸዋለሽ። ከዛም በኋላ ሴኩሪ እያደረገ አሁን ለምሳሌ እዚህ ሞል ላይ የሚደረገውን ነገር በሙሉ በመቆጣጠር ካሜራ ያነሳና ኖቲፊኬሽን በስልክ ይልክልኛል ማለት ነው። ከዛ ያ ማለት አሁን ለምሳሌ ያለ መሄደው ይሄዳል። ጎማ በጣም ምርጥ ነው። ደረጃ ይወጣል። ደረጃ ራሱ ስለዚህ አጠቃላይ እንደ ተቋማችሁ እየሰራችሁትን ያላችሁትን የዛሬውን ዝግጅት ጨምሮ ጠቅላላ አድርገሽ እዚህ የዛሬው ዝግጅት የተገኘው አንድ የሮቦቲክስ ዲቪዥን ነው። ዊች ሚንስ ሮቦቶችን የሰራናቸውን ሮቦት ይዘን መተናል ማለት ነው። እሱን ለማሳየት ለማስጎብኘት። ከዛ በተረፈ ደግሞ በፓይተን ፕሮግራሚንግ ላይ የሚሰሩ ኮምፒውተር ቪዥን ላይ የሚሰሩ ልጆች አሉ። ሰርጂካል ካንሰር፣ ፊካል ካንሰር ላይ አሁን እዚህ ጋር እንደምታዩ ስላይዱ የኛ ነው። እዛ ላይ የሚሰሩ ልጆች አሉ። የካንሰር ህመምን ከሆስፒታሎች ጋር በመገናኘት ያንን ውጤቱን ዳታ መሰብሰብ ትሬን በማድረግ ለነሱ ያቀርባሉ። ከዛ በተረፈ ደግሞ ባዮኒክስ አርሞችን እግሮችን እየሰሩ ለሆስፒታሎች እናቀርባለን ማለት ነው። ሁሉም የሚሰራው ደግሞ ኤአይ ቤዝድ ነው የሚሰራው። እኛ ጋር ፕሮጀክት ሙሉ ኤአይ ቤዝድ ሆነው ነው የሚሰራው። አዎ
የኢንፎርሜሽን መረብ ደህንነትና የአርቲፊሻል ኢንተለጀንስ ሁለቱ ተቋማት አንድ ላይ ተገናኝተዋል። ምክንያታቸው ደግሞ በሀገራችን ብዙ መፍትሄ የሚሰጡ ከቴክኖሎጂ ጋር የተሳሰሩ ካምፓኒዎችን አንድ ላይ ሰዎች እንዲያገኙ እንዲተዋወቁና የኤአይውን ጊዜ እንዲቀላቀሉ ለማስቻል ነው። ትልልቅ የሀገራችን ተቋማቶች አሉ። ይሄ እንዴ ተቋም ነው ዛሬ እኔ ነኝ እናንተን ባጅ አስመስዬ የመጣሁት። ኢትዮ ቴሌኮምን ጨምሮ ዘርፈ ብዙ ተቋማቶች እዚህ ተገኝተዋል። ዞር ዞር እያልን እየጎበኘን ነው። ታዳሚዎችም እንግዲህ በየአመቱ ይካሄዳልና እንዲህ አይነት ዝግጅቶች ላይ መታደም ብዙ ፋይዳ አለው። ደህና ናቸው ህዋዊ ሰላም እንዴት ነሽ? ምን እየሰራሽ ነው? ህዋዊ ምን አዲስ ነገር ይዞ መጣ? እሺ በአሁኑ ይዘን የመጣናቸው የተለያዩ ሶሉሽኖችን ነው ለከስተመሮቻችን ከስተማይዝ አድርገን የምናቀርባቸው ሶሉሽኖች ናቸው። ከዛ ጥግ ጀምሮ እንደምትመለከችው የሶላር ሶሉሽኖች አሉን። ሙሉ ሶላር ዝርጋታዎችን እንሰራለን። ከዛ አልፎ የኤሌክትሪካል ቬሂክል ቻርጂንግ ስቴሽኖችን እንገነባለን። ዳታ ሴንተሮችን እንሰራለን። ኦልሬዲ የተሰራው እሺ ያው ሰፋ ያለ ነው። ከዚህኛውን ጀምርልሽና ከዚህን ጀምር። እሺ አሁን እኛው ስማርት ክላስሩም የምንለው ሶሉሽን ነው። ለሃየር ኤዱኬሽን እና ለትምህርት ቤቶች የምናቀርበው ሶሉሽን ነው። ሙሉ መማር ማስተማሩን ዲጂታላይዝ ለማድረግ ነው የምንሞክረው። ኖርማሊ በብላክ ቦርድ እና በዋይት ቦርድ ተጠቅመን የምናስተምርበት የነበረውን ስክሪኖችን እና ኤሌክትሪክ ቦርዶችን ኢንተግሬት በማድረግ ድሮ ብላክ ቦርድ ቾክ ምናምን የምንለውን ነገር አስቀርቶ ሞር ዲጂታላይዝ ለማድረግ አጥፉም የለም ምንም የለም ከፓወር ነው። ኖቶችን መገልበጥ ሳይኖርባቸው እንደ ድሮም እስካን ብቻ እያደረጉ ሙሉ ኖቶችን መውሰድ የሚችሉበት አለ። እዚህ ጋር ደግሞ የምትመለከቸው ስማርት ሲቲ እነዚህ ደግሞ ስማርት ሲቲ ሶሉሽኖች ናቸው። ስለዚህ ያሉትን በመንግስት ደረጃ ያሉትን የተለያዩ አይነት ፕላትፎርሞች ኢንተግሬት አድርገን ከሴኩሪቲ አንጻር ሊሆን ይችላል ኦር ዩቲሊቲ የምንጠቀምባቸውን ሲስተሞች በአንድ ፕላትፎርም ላይ ኢንተግሬት አድርገን ማቅረብ፣ ይሄኛው ደግሞ ስማርት ሲቲ የምንለው ሶሉሽን ነው። ወደዚህኛው ጋር ስንመጣ ደግሞ ክላውድ እና ኤአይ ሞዴሎቻችን ናቸው። አሁን የራሳቸው ዲፕሲክ የሚባል አዲስ የመጣ በቻይና የተሰራ ኤአይ አለ። ልክ ከነ ቻት ጂፒቲ እኩል የሚሆን እንግዲህ ምን መፍትሄ ይሰጣል? ልክ እንደ ኖርማሊ እንደ ቻት ጂፒቲ ኤአይ ነው፣ እንደ ቻት ቦት ነው። ስለዚህ ኢሜጅ ጀነሬሽኖችን ቀስ በቀስ ኢንተግሬት ለማድረግ የተሞከረ ነው፣ ግን አማርኛም ያጠና ነው። ከቻት ጂፒቲ ትንሽ ለየት የሚያደርገው ዲፕሲክ ሲሆን አማርኛንም ትንሽ ያጠና ነው። እነሱም አሉ። መጀመሪያ ዳታው ሲገባ ግን አይደለ ብዙ ፕሮሰስ የሚፈልግ ይመስለኛል። ብዙ ፕሮሰስ አለ። አንዳንዴ የማታገኛቸው ጥያቄዎችና እንትኖች ይኖራሉ። 100% ፐርፌክትም አይደለም። ሲቀጥል ደግሞ ትንሽ ጊዜ የሚፈጅበታል። ለዚህ አይነት ሞዴሎች ትሬን በተከታታይ ትሬን መደረግ ስላለባቸው። ይሄም የእናንተ ነው? ይሄም የኛ ነው። ኤሌክትሪካል ቪሂክል ቻርጂንግ ስቴሽኖቻችን ናቸው። አሁን በብዛት እየተጠቀምን ያለ ነው ያው ኤሌክትሪካል መኪኖችን አይደለም። ስለዚህ ለእነሱ ቻርጂንግ ስቴሽን እንገነባለን ማለት ነው። Divided into two parts. For the first part, we call it fast charging power units. That means we should acquire the resource of power because we have the power to EV car, right? The second part is charging dispenser. Okay. Yeah, we use the charging dispenser to distribute power to EV cars. We have two versions of the charging dispenser: the red one and the green one. What's the difference? For the red one, they have the high output capacity. They can support at minimum 500 kilowatt. Oh, really? Yeah, it's very high. Yay. So for the green one, they only can support 250 kilowatt, half of them. Okay. Yeah. Once our car come here, and he will tell the charging dispenser, for example, I want 50 kilowatt. Then our dispenser will distribute the power from the power unit to the EV car with charging gun, right? Maybe in Isopina, I think use the red one, only 5 minutes for charging. Wow. 5 minutes. Yeah, I think people in Isopina like coffee. Maybe you just come to the coffee shop and drink maybe Where is iced your latte. coffee shop? Maybe for example. For example. Yeah. So this is not personal use. This is a company. All servers are to the company. Both all is okay. All purpose. All purpose, yeah. Oh, For personal or commercial is okay. All this is the semi electric cars or full electric cars to charge. Full electric. Fully electric Yeah, charge. okay.
all the cars are to do this charger? Yeah. All there is this. types of electric cars? I- Maybe the brand or Yeah, 90% I think. 90%? 90%, yeah. Okay. Oh, nice. Okay. So how was the event? Oh, the event? Yeah. Uh, Did you enjoy the event? What's a good opportunity for to do this ETEX? It's the first time cool. to. Yeah, I'm thinking it's cool. It's good. It's a good opportunity to introduce our company and the relationship. Yeah. Thank you. Thank you. አብሬስ ለመቅዲ እንኳን ደህና መጣሽ። እንኳን ደህና ቆየሽ። እቺ እኔን ትመስላለች። ብዙ ሰው ሲያልፍ ሲያገድም እንደውም እኔን ያየ መስሎ ጸይም ናት። በትክክል በድጋሚ ጥሩ ቆይታ እያደረግን ነው። ከቱሪዝም ሚኒስቴር ደግሞ እንግዲህ በርካታ ነገሮችን ሀገራችንን የሚስቡ ቱሪዝም መስኮቿን እንኳን ለሀገራችን ለሌሎች አፍሪካ ደግሞ አትራክት የሚያደርጉ የተለያዩ ዝግጅቶችን እያደረጋችሁ ነው። እቺ እኔን ትመስላለች እያሉ ነው ብዙ ሰው። ከእናንተ እንስማ፣ እንተዋወቅ። አመሰግናለሁ። ፈቲያ መንበረ እባላለሁ። የፕሮሞሽን ባለሙያ ነኝ በቱሪዝም ሚኒስቴር። ዛሬም እዚህ የተገኘ ነው ላይክ ሰፖርት የሚያደርገው የኛ ተቋም በመሆኑና እዚህ ለተገኙ ጎብኚዎች ደግሞ ሀገራችን እንዲያውቁ መረጃ የምንሰጥበት አይደል? እዛ ጋር ነው ያየሁኝ ማለት ነው። ነበር የተለያዩ የሀገራችን መስህቦች ሰዎች እግረ መንገዳቸውን ሲያልፉ እንደዚህ የሚመለከቱበት አዳዲስና ነባር መዳረሻዎችን የሚያዩበት እንዲሁም በተፈጥሮ በሰው ሰራሽም የታደለንን በመስህብ ስፍራዎቻችንና እነሱ የምናስተዋውቅበት ነው። ከምንም በላይ ግን ላንድ ኦፍ ኦሪጂን ያስባሉ በርካታ ነገሮች አሉ። አንዱ ምንድነው? ቡና ነው። ቡናችንን የምናስተዋውቀ ሴርሞኒ እዚህ አዘጋጅተናል ማለት ነው። ይሄ በኢትዮጵያ ደግሞ ካርታ ኢቲኮፎች አዘጋጅተዋል። አዎ። እሺ። ስለዚህ ብዙ እንግዲህ ወደ ሀገራችን የሚመጡ ቱሪስቶች ዛሬ በርካታ የውጭ ሀገር ዜጎችን እያየሁኝ ነውና ምን እየተሰማቸው ነው? ስለ ሀገራችን ሄደው እንዲያዩ አጭር ጊዜ የሚመጡ ስላሉ በምን መንገድ አፕሮች እያደረጋችሁ ነው? በጣም ጥሩ። በርካታ ነገሮቹ ስቧቸዋል። እንደዚህም አልጠበቁም የውጭ ዜጎችና በተለይ የተሰሩ መሰረተ ልማቶች እንደዚህ አይነት ኢቨንቶችን ሆስት ለማድረግ በተደረገው እንግዲህ እንደዚህ የኢንፍራስትራክቸሩ ለእንደዚህ የጋበዘ ነውና እንደዚህም አይነት ከዚህ በፊት ኢቨንት እንዳናዘጋጅ ውስን የሆነብን ነገሮች በዚህ ምክንያት የተቀረፉ ነው ብለን እናምናለን። ዛሬም እዚህ ኤግዚቢሽን የተገኙት የሰጡት መልስ ይህን ስለሆነ ማለት ነው። ሌላው ምንድነው? ይመጣሉ፣ ሀገራችንን መጎብኘት ይፈልጋሉ። ከዛ ጋር ተያይዞ ፕሮሞሽናል ማቴሪያል እንሰጣቸዋለን። በቂ መረጃ ስለሚጎበኙ ስፍራዎች እንደዚሁ እንሰጣቸዋለን ማለት ነው። ከዛ ውጪ ደግሞ ያው በዓለም ላይ ተወዳጁ መጠጥ የሚባለው ቡና ነው። ቡናን ሳይቀምሱ መሄድ አይፈልጉም። ስለዚህ እሱን ኢንጆይ አድርገው ነው የሚሄዱበት ማለት ነው። በጣም ደስ ይላል። በጣም ደስ ይላል። ምን ታቅዳላችሁ ወደፊት? ወደፊት በጣም ጥሩ ጥያቄ ነው። ያው ቱሪዝም ከቴክኖሎጂ ጋር የማዘመን ነው የመጀመሪያው ስራና ከዚህ ጋር በተያያዘ ዲጂታላይዝ ከማድረግ አኳያ በርካታ ስራዎች እየሰራን ነው። ሌላው ምንድነው? እዛ ጋር የምትመለከቻት ቅድም መጀመሪያ ላይ የተመለከቻት አላመንሽበትም መሰለኝ። ያው አንቺ ትንሽ ትበልጫታለሽ ብዬ ነው። እና ከ3 ሚሊዮን በፊት የነበረችውን ቅሪተ አካል ድንቅነሽ ዛሬ ላይ ብትኖር ኖሮ በሆሎግራፍ እንዴት ታወራን ነበረ ወደ 2025 አምጥተን በሚለው ጽንሰ ሀሳብ ነው እንግዲህ ይህን ቴክኖሎጂ ከአርቲፊሻል ኢንተለጀንስ እና ከኢንሳ ጋር በመተባበር አዘጋጅተን ያቀረብነው ማለት ነው። የተለያዩ ቋንቋዎችን ታወራለች። እንግሊዘኛ፣ አረብኛ፣ አማርኛ አቀላጥፋ የምትናገር ናት ማለት ነው። ከኔ ትሻላለች። ምን እኔ ይሻላል እንዴ? አረበኛ አልችልም። በጣም ደስ ይላል። ግን በርቱ። ደስ የሚል ስሜት ይመስለኛል። እንደ ተቋም ብቻም ሳይሆን ለግልም የነሱን ደስ የሚል ንቃተ ህሊና ስታይ ያልጠበቁትን ነገር ሲመለከቱ በኢትዮጵያ ይሄን ያህል ቦታዎች፣ ታሪካዊ ቦታዎች፣ በቴክኖሎጂ የዳበሩ ተቋማት አሉ የሚለውን ሲያዩ በጣም ደስ የሚል የሚያኮራ ስሜት ነው ያለውና
የዛሬ ዓመት እንግዲህ ያልገቡ ሰዎችም እንዲመጡ እንጋብዛለን። በጣም እጅግ በጣም ኤግዚቢሽኖች በዚህ ብቻ አያበቁም። በጣም በርካታ ኤግዚቢሽኖች ከዚህም በኋላ የሚካሄዱ ይሆናል። እንግዲህ በዛ እንጠብቃችኋለን ማለት ነው። በድጋሚ እንገናኛለን። የመካፈል ልምዳችን መዳበር አለበት። ብዙ እኔ እንኳን አሁን የሚገርምሽ የሚዲያ ሰው ሆኜ በጣም ብዙ ላገኛቸው የምፈልጋቸውን ተቋማት ከነ ባለቤቶቹ ከነ ቅርብ ተወካዮቻቸው ነው ያገኘነው እና እንዲህ አይነት ዝግጅቶች በጣም ጥሩ የግንኙነት መንገድሽንም ያዳብራል፣ ያጠነክራል። በትክክል ነው። ቡናችን መጥቷል። ዛሬኛም ከኢቲኮፕ እንዳትቀሳቀም ሳትል ተብለናል። ከዚህ ቀደም በኢቢኤስ ቡና ቁርስ አንቺ ነበርሽ የምታቀርብ፣ ዛሬ ሌል ጋብዝሽ። ዛሬ አንቺ ነሽ። ወጉንም ቀምተሽኛል፣ ቡናውንም ተቀምተሽ። እሺ እኔም ቤት በርቱ። እንግዲህ አብረናችሁ ነን እንደ ሀገር ላለው ለውጥና ምንሽ ሚና ገጽታችን ደግሞ የመገንባት እስካሁን ደሀገር የሚለው ስም ተቀርፎ ቀደምት ደግሞ ነበረች አሁንም ነች የሚለውን ስም እስኪመጣ ድረስ የሁላችንም የዜጎቹ ኃላፊነት ነውና በርቱ። በጣም እናመሰግናለን። እሺ እሺ ሰላም ጉምሩክ ኮሚሽኖች እንደምን አላችሁ? እግዚአብሔር ይመስገን ደህና ናችሁ? እንኳን ደህና መጣችሁ። እንኳን ደህና ቆዩ። እሺ በጣም የተደራጀ ሲስተም እንዳላችሁ እናውቃለን። በቅርቡ ቃምጥቼ ስለነበረ ሂደቱን በደንብ ለመመልከት ጥሩ ድል ገጥሞኛል። እንተዋወቅ። ምን ይዛችሁ መጣችሁ ዛሬ? እሺ እኔ መንግስት ተፈራ እባላለሁ። የጉምሩክ ዋጋ ትመና ዳይሬክተር ነኝ። የጉምሩክን ዲጂታላይዜሽን ለማሳየት ነው። ከየት ተነስተን የት ደረስን አሉን የሚለውን ነው። ጉምሩክን እንግዲህ አሁን በጣም ዲጂታላይዝ አድርገናል። ፔፐርለስ ወረቀት አልባ የሆነ አገልግሎት እየሰጠን ነው። ዋናው ሲስተማችን ኢሲኤምኤስ ነው፣ ኤሌክትሮኒክ ከስተምስ ማኔጅመንት ሲስተም እንለዋለን። ይሄኛው ዲክላሬሽን የምንመዘግብበት፣ ቀረጥና ታክስ የምናሰላበት፣ ከከስተመርም ደግሞ ውጪ ሆኖ ሪሞት ሆኖ የራሱን ዲክላሬሽን ቀረጥና ታክሱን በሰልፍ አሰስመንት የሚያሳውቅበት ትልቁ ሲስተማችን ይሄ ነው። የዲክላሬሽን ፎርማታችን ይሄ ነው። 54 ቦክስ ነው ያለው። እሱ የሚሞላበት የተቆጣጣሪ ተቋማት ፈቃድም ካለ አታች አድርጎ ወደኛ መምጣት ሳያስፈልገው ፋይል ጠፋ የለም እዚሁ ላይ አታች አድርጎ ሰሚት እናትን መፈለግ ይቀላል። አይጠፋም፣ እኛ ጋር የሚጠፋ ፋይል አይኖርም፣ የለም። የተደረገ ስለሆነ ይሄኛው ይሄ ዲክላሬሽን በዚህ በኢሲኤምኤስ ፕሮዲውስ የምናደርገው ዲክላሬሽን ኦሪጂናል እና ፌክ እንዳይኖር ባርኮድ እንትን አድርገን የሐሰተኛ ሰነዶችን ዲቴክት የምናደርግበት የባርኮድ ሲስተምን በዚህ ላይ ኢምፕሊመንት ተደርገዋል ማለት ነው፣ አፕላይ ተደርገዋል። ስለዚህ በዚህ ባርኮድ ሪደር ማሽን ዲቴክት እናደርጋለን። መቆጣጠሪያ ጣቢያ ላይ ተመሳሳይ ዲክላሬሽኖችን አምርተው ወይ አዘጋጅተው መቆጣጠሪያ ጣቢያን ሐሰተኛ የተጭበረበሩ እቃዎችን ማሳለፍ አይችሉም ማለት ነው። ይሄኛው ካርጎ ስካኒንግ ነው። በኢንተርናሽናል ኤርፖርትም ላይ መንገደኞች ሲገቡ ሻንጣዎች የሚፈተሹበት፣ በመግቢያና መውጫ በሮች ላይ ደግሞ እቃዎች ከውጭ ወደ ሀገር ውስጥ በሚመጡበት ጊዜ ከፍተኛ የስጋት ደረጃ ያላቸው እቃዎችን የሰው ንክኪ ሳያስፈልገው በማሽኑ ፈትሸን የሚያጠራጥር ነገር ብቻ ካለ ዝርዝር ፍተሻ የምናደርግበት ነው። ይሄኛው ያው ቀረጥና ታክሱ ከተሰላ በኋላ አንድ የአስመጪ ወይም ላኪ እኛ ጋር መምጣት ሳያስፈልገው ከቴሌ ብር ጋር ኢንተርፌስ ስለተደረገና ሌሎች የፔመንት ጌቶች ስላሉ ኦንላይን ቀረጥና ታክሱን መክፈል ይችላል። እነዚህን ከኮር ሲስተም ጋር የሚሰሩ ቪዲዲ የሚባሉ ቫሉዌሽን ዲቴል ዲክላሬሽን፣ ኢሲቪኤስ ኢትዮጵያን ከስተምስ ቫሉዌሽን ሲስተማችን ዋጋ አተማመን ስርዓታችን ዲጂታላይዝ ያደረግንበት የቴክኖሎጂ ፕላትፎርም ነው። በጣም ደስ ይላል። አብሮ እንግዲህ ከቴክኖሎጂ መዘመኑ ጋር ደግሞ የሰው ኃይሉም አብሮ ሊዘምን ይገባል ይላሉ። ሁለቱ አብሮ የሚሄዱ ናቸውና እኔ ያል እየሰራችሁ ትልቁ ሸክም የተሸከመ ተቋም ስለሆነ እውነት ነው። ስለዚህ ያው ቀደም ሲል የኛ የሰው ኃይላችን በገቢዎች ሚኒስቴር ስር ሆኖ በአንድ ማዕከል እንተዳደር ነበረ። አሁን በቅርብ ጊዜ ጉምሩክ የራሱ የመረጃ ቴክኖሎጂ ማዕከልን አደራጅቶ አዳዲስ የሰው ኃይልን ቀጥሮ ስልጠናዎችን ሰጥቶ በከፍተኛ ሁኔታ አደራጅቷል። በዛ መሰረት በራሳችን ጥረት ሌላ አልሚ ሳያስፈልጉ ኢንተግሬትድ ዲጂታል ላይብረሪ ሲስተም
ሌተር ማኔጅመንት ሲስተም እና ውስጥ ባክ ኦፊስ ላይ የምንጠቀማቸውን ሲስተሞችን በጠቅላላ በራሳችን አልምተን ወሩ መጠቀም ጀምረናል ማለት ነው። ሶ የተሻለ እንትኖች አሉ፣ የአቅም መገንቢያ ሜቶዶች አሉ። ስልጠናዎችን በየጊዜው እንሰጣለን። በርቱ። በጣም ብዙ ጫና ከዚህም በላይ ያለው ተቋም ነው። ብዙ ኃላፊነት ነው የምትሸከሙት። ብዙ ደግሞ የሚገቡ እቃዎችን ቁጥጥሩም አድካሚ ነው። ገና ሲስተሞች እንግዲህ የመዋሃድ ነገር የለም ተጠቃሚውም ገና እና በርቱ ነው የምንለው። እናመሰግናለን ስለጎበኛችን። ቴንክ ዩ። ናችሁ እንግዲህ ትልቁ ኤክስፖ ላይ ኢንቴክስ 2025 ይሄንን ይመስላል። የዛሬ ዓመት ከዚህ በላይ በርትተን እንደ አፍሪካ ብቻ ሳይሆን እንደ ዓለም ደግሞ በአፍሪካን ኢንተለጀንስ እና በሳይበር ሴኩሪቲያችን በርትተን ጠንክረን በብዙ ነገሮች እንመጣለን ብለውናል። እኛም መልካም እንዲሆንና ኢትዮጵያ የመጪው የኤአይ ዓለምን ደግሞ በብቃት እንድትወጣ ምኞታችን ነው፣ እናምናለንም። መልካም ጊዜ ይሁንላችሁ። ወደ ስቱዲዮ እንመለሳለን። የአባይ ቁም ነገር ዝግጅቶች ይቀጥላሉ። መልካም ጊዜ